አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 24 በዚች ቀን የአሚናዳብ ልጅ የጻድቂቱ የአስቴር የዕረፍቷ መታሰቢያ ነው። የአይሁድ ወገን የሚሆን ስሙ መርዶክዮስ የሚባል የኢያኢሩ ልጅ ከቢንያም ወገን የተወለደ የቄሲዩ ልጅ አንድ ሰው በቡሳ ሀገር ነበረ። ከኢየሩሳሌምም በባቢሎን ንጉሥ በናቡከደነፆር እጅ የተማረከ ነው። ያሳደጋት ልጅ ነበረችው። እርሷም የአባቱ ወንድም የአሚናዳብ ልጅ ናት። ስሟም አስቴር ይባላል። ከዘመዶቿም ተለይታ በወጣች ጊዜ ልጅ ትሆነው ዘንድ አሳድጓት ነበር። ይቺ ልጅ መልከ መልካም ነበረች። በአንዲትም ዕለት ንጉሥ አርጤክስስ ብዙ ታላቅ ደስታ አድርጎ መኳንንቶቹን አለቃ አማሌቃዊ ሐማንን በጠራ ጊዜ ከመኳንንቱ ሁሉ እርሱ ሐማ የከበረ ነበርና ከዚህ በኋላ 7ቱን ባለሟሎችን ንግሥቲቱን አስጤንን አምጥተው የእቴጌነትን ዘውድ ያቀዳጇት ዘንድ እሷ መልከ መልካም ናትና ለአሕዛብ አለቆች ሁሉ ውበቷን ያሳዩ ዘንድ አዘዛቸው። ንግሥቲቱ አስጤንም ትእዛዙን መስማት እምቢ አለች። ከባለሟሎቿም ጋር ትመጣ ዘንድ አልወደደችም። ንጉሡም አዘነ፣ ተቆጣም። ከንግሥትነቷም ሻራት። ከዚህ በኋላ 127 የሆኑ ከሚገዛቸው ሀገሮች 1000 ቆነጃጅቶችን ይመርጡለት ዘንድ አዘዘ። ከ100 ከ110 ከ10 3 መረጡ። ከሁሉም በመልክ በውበት በደም ግባት አስቴር አንደኛ ሆና ተመረጠች። እርሷንም አነገሰ። ንጉሡም አስቴርን እጅግ ወደዳት። አስቴርም በነገሰ በ7ኛው ዓመት በ12ኛው በመጋቢት ወር ወደ ንጉሥ አርጤክስስ ገባች። አስቴርም ንጉሥን ደስ አሰኘችው። ከሴቶቹም ሁሉ ይልቅ ፈጽማ ባለሟልነትን አገኘች። የሴቶች ዘውድንም አቀዳጃት። ከዚህም አስቀድሞ መርዶክዮስ አገሩንና አደባባዩን ከሚጠብቁ ከንጉሥ ባለሟሎች ከሁለት ከታራና ከገቦታ ጋር በአደባባይ ኖረ። ያሰቡት ምክራቸውንም ሰማ። ንጉሡ አርጤክስስን ይገሉ ዘንድ ወንጀል እንዳዘጋጁ አወቀ፣ ተረዳ። ለንጉሡም የነሳቸውን ነገር ነገረው። ንጉሡም ሁለቱን ባለሟሎችን መረመራቸው፣ ኃጢአታቸውንም አምነው ተቀጡ። ንጉሡም ይህንን ነገር ወግ ታሪክ በተጻፈበት መጽሐፍ ጻፈው፣ መርዶክዮስንም ጻፈው። ሐማ ግን አማሌቃዊ ነበርና መርዶክዮስንና የእስራኤልን ወገኖች እጅግ ይጠላቸው ነበር። የአይሁድንም ወገን ሁሉንም ሊያጠፋቸው ወደደ። ሀገሪቱም ሁሉ ታወከች። መርዶክዮስም እንዲህ መሆኑን ባወቀ ጊዜ ልብሱን ቀዶ ማቅ ለበሰ። አስቴርም በፊቷ የሚቆም ባለሟሏ አክራትዮስን ጠርታ የተረዳ ነገርን ይሰማ ዘንድ ወደ መርዶክዮስ ላከችው። መርዶክዮስም የሆነውን ነገር ሐማ እስራኤልን ያጠፋቸው ዘንድ ወደ ንጉሥ ሳጥን 1000 መክሊት ወርቅን አገባለሁ ብሎ ለንጉሥ እንደነገረው ያጠፋቸውም ዘንድ በሱሳ አገር ያኖራትን የደብዳቤቱን ቃል ነገረው። አስቴርም በሰማች ጊዜ በሱሳ ላይ እስራኤልን ሄደህ ሰብስብልኝ፣ ጾሙልኝ እስከ 3 ቀን ድረስ ቀንም ሌሊትም አትብሉ አትጠጡ፣ እኔና ደንገጥሮቼም እንጾማለን። ከዚህም በኋላ ወደ ንጉሥ እገባለሁ፣ ሞትም እንደሆነ አልቀርም ብላ ከመርዶክዮስ ወደ እርሷ የመጣውን ያንን መልእክተኛ መለሰችው። ከዚህም በኋላ በ3ኛው ቀን ጸሎቷን በጨረሰች ጊዜ የሐዘን ልብሷን አስወግዳ የተድላ ደስታዋን ልብስ ለበሰች። የምታስፈራ ሆነች። ሁሉን የሚመለከትና የሚያድን እግዚአብሔርን ጠራቸው። ሁለቱን ደንገጥሮቿን አስከትላ ሄደች። አንዲቱን ተወዳትና ተራራላት ነበር፣ ሁለተኛይቱን ግን ልብሷን ተሸክማ ትከተላት ነበር። እርሷ ግን በጌጡ ሁሉ ፈጽማ ጌጣ አምሮባት ነበር። ወደ ወዳጆቿ እንደምትሄድ ፊቷም እንደሚያበራ ሆና ልቧ ግን ሞትን ከመፍራት የተነሳ አዝኖ ነበር። በሩን ሁሉ ገብታ ወደ ንጉሥ አዳራሽ ደረሰች። እርሱም በጌትነቱ ዙፋን ላይ ነበር። ዋጋውም ብዙ የሆነ ሁለንተናው ወርቅና ዕንቁ ያለበት የሚያስፈራ ልብስ ለብሶ ነበር። ፈጽሞም ያስፈራ ነበር። ፊቱም ተለውጦ በዓይነ መዓት አያት። ንግሥቲቱም ከፍርሃት የተነሳ እንደ ቅጠል ጠወለገች። ለመውደቅም ተፍገምግማ በፊቷ የምትሄድ ብላቴናዋን ራስ ተረገፈች። እግዚአብሔርም የንጉሡን ልቦና ወደ የዋህነት መልሶት ታገሳት። ከዙፋኑም ተነስቶ ስቦ በአጠገቡ አስቀምጣት። በበጎ ቃልም ያባብላት ጀመር። የሀገራችን ስርዓት ልዩ ነውና እንዳትሞቺ እኔ ወንድምሽ ነኝ አላት። የወርቁንም በትር አንስቶ በአንገቷ ላይ አኖረው። እቅፍ አድርጎ ይዞም ንገሪኝ አላት። አንተ ድንቅ ነህና ፊትህም መፍራትን የተሞላ ነውና ከጌትነት ግርማ የተነሳ መልአከ እግዚአብሔር ሆነ ባየው ጊዜ
ልቤ ደነገጠብኝ አለችው። ንጉሱም አስቴር ምን ትፈልጊያለሽ? የምትማልጅኝስ ምንድን ነው አላት። አንቺ ይሆን ዘንድ እስከ መንግስት እኩሌታ ውሰጂ አላት። አስቴርም በዓል የማደርግበት ቀን አለኝና ንጉስ ዛሬ ወደማደርገው በዓል ትመጣ ዘንድ ከፈቀድክ ሃማና አንተ ነው አለችው። ንጉሱም አስቴር ያለችኝን አደርግ ዘንድ ፈጥናችሁ ሃማን ጥሩት አለ። ሁለቱም ሁሉ አስቴር ወዳደረገችው በዓል ሄዱ። በዓልም በተደረገበት ቀን ንጉሱ አስቴርን ንግስት አስቴር ሆይ የለመንሽኝን አደርግልሽ ዘንድ ምን ትፈልጊያለሽ አላት። ንጉስ ሆይ በፊት ባለሟልነትን ካገኘው የምለምን ልመናዬን አንተ ከሃማ ጋር ወደ ማደርገው በዓል ነገ ትመጣልኝ ዘንድ ነው። ይህንንም ነገ አድርጓለሁ አለችው። እግዚአብሔርም በዚያች ሌሊት ከንጉሱ እንቅልፍን አጠፋ። የቀድሞ ዘመን ወግ ታሪክ የሚያሳስቡ መጽሐፍትን ያመጣለት ዘንድ በመጽሐፉም የተጻፈውን ያነብለት ዘንድ ጸሐፊውን አዘዘው። ከዚህም በኋላ በመጽሐፉ ስለ መርዶክዮስ የጻፉትን ነገር አገኙ። ንጉስን የሚጠብቁ ንጉስ አርጤክስስን ይገሉ ዘንድ የወደዱ የሁለቱ የንጉሱን ባለሟሎች ነገር ወደ ለንጉሱ እንደነገረው አገኙ። ንጉሱም ለመርዶክዮስ ያደረገለትን ስጦታና ክብር ምንድን ነው አለ። የንጉስ አሽከሮችም አቤቱ ለመርዶክዮስ የተደረገለት ነገር የለም አሉ። ንጉስም የመርዶክዮስን ምስጋና ሲናገር ሃማ ወደ ንጉስ ግቢ ደረሰ። ንጉስም በአደባባይ ያለ ይህ ማን ነው አለ። ሃማ ነው አሉት። ከዚህም በኋላ ሃማ ባዘጋጀው ተራዳ መርዶክዮስን ሊሰቅለው ለንጉስ ይነግረው ዘንድ ገባ። አሽከሮቹም ንጉሱን እነሆ ሃማ በአደባባይ ቆሟል አሉት። ንጉስም ጥሩት አላቸው። ንጉስም ሃማን አከብረው ዘንድ ለወደድኩት ሰው ምን ላድርግ አለው። ሃማም በልቡ ንጉሱ እኔን ነው እንጂ ያለ እኔ ማንንም ያከብር ዘንድ ይወዳል ብሎ ያከብረው ዘንድ ንጉስ ለወደደው ሰው ንጉሱ የሚለብሰውን ነጭ ሐር፣ ንጉስ የሚቀመጥበትንም ፈረስ የንጉስ አሽከሮችን ያምጡለት አለው። ክብር ካላቸው ከንጉስ ባለሟሎች ለአንዱ ይስጡት፣ ንጉስ ላከበረው ለዚያ ሰውም ያልብሱት፣ በፈረሱም ያስቀምጡት። ንጉስ ላከበረው ሰው እንዲህ ይደረግለታል ብሎ አዋጅ ነጋሪ ይነገርለት አለው። ንጉስም ሃማን በጎ ነገርን ተናገርክ፣ በአደባባይ ለሚያገለግል ለአይሁዳዊ መርዶክዮስ እንዲሁ አድርግለት። ከተናገርከውም ነገር አንዲት ቃል እንኳ አታስቀራለው። ሃማም ልብስን አምጥቶ ለመርዶክዮስ አለበሰው፣ ፈረስንም አምጥቶ አስቀመጠው። ለወደደው ሰው ሁሉ ንጉስ እንዲህ አደርግለታል ብሎ በከተማ አደባባይ አዋጅ ነገረለት። ከዚህም በኋላ ንጉሱና ሃማ ከንግስት አስቴር ጋር ምሳ ሊበሉ ገቡ። ንጉሱም በሁለተኛ በዓል አስቴር ምን ሆንሽ? የምትማልጂውስ ምንድነው? ከወደድሽስ የመንግስቴን እኩሌታ በሰጠሁሽ ነበር አላት። እንዲህም ብላ መለሰችለት፣ ንጉሥ ሆይ በፊትህስ ባለሟልነትን ካገኘው ለሰውነቴ ልመና ይሰጣ ዘንድ ወገኖቼን እና እኔ ተሸጠናልና ለመበርበርና ለሞትም ሆነናልና ለመግዛትም ቢሆን ዝም ባልኩ ነበረ። ንጉስም ይህ ስራ ይሰራ ዘንድ የተደፋፈረ ማን ነው አላት። አስቴርም ጥንተ ጠላታችን ሃማ ነው አለች። ሃማም ይህም በሰማ ጊዜ ከንግስቲቱና ከንጉሱ የተነሳ ፈራ። ንጉስም ከሚጠጣበት ተነስቶ ወደ ተክል ቦታ ገባ። ሃማ ግን መከራ እንደደረሰችበት አውቋልና በንግስቲቱ ዙፋን ስር ወድቆ ይላመጥ ነበር። ንጉስም ከተክል ቦታ ሲመለስ ሃማን ሚስቴን በቤቴ ታጋፋኛለህን አለው። ሃማም በሰማ ጊዜ ፊቱ ጠቆረ። ከንጉሱ ባለሟሎች አንዱ ቡግታን የንጉስን ነገር የተናገረ መርዶክዮስን ሊሰቅልበት ያዘጋጀው ተራዳ አለ። ቁመቱ 50 ክንድ ከሆነ እንጨት በሃማ ቤት ተተክሏል አለው። ንጉሱም በሱ ይስቀሉት አለ። የእስራኤል ወገኖች ሁሉ ድህነታቸው በእርሷ ተደርጓልና ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት ሰሎንቄ በምትባል በምስር ሀገር ሰይጣንን ያነጋገረው አባ ጳውሊ አረፈ። የዚያችም ሀገር ሰዎች የሄሮድስን ወገን የሆኑ ክፉዎች ናቸው። ለእነርሱም ሕግ አላቸው። ሴቶችና ወንዶች በአንድነት ከወሸባ ቤት ገብተው ያድራሉ። አባ ጳውሊም በዚያች ሀገር ደረሰ። ከእርሱም ጋር ጎልማሳ ዲያቆን ነበረ። በረቡዕ ቀንም ሴቶችና ወንዶች በአንድነት ወደ ወሸባ ቤት ሲገቡ አይቶ አደነቀ። ከእርሳቸውም አንዱን ለምን ይህን ክፉ ስራ ትሰራላችሁ አለው። ያም ሰው አባቶቻችን እንዲህ ሲሰሩ ኖሮ እኛም እንደነርሱ እንሰራለን አለው። ሌሊትም በሆነ ጊዜ በታላቅ መቅሰፍት
ይቀስፋቸው ዘንድ ባዘነ ልቦና ወደ እግዚአብሔር ይጸልይ ጀመረ። ጸሎቱንም ሲፈጽም ጥቁር ሰው ከወሸባ ቤት ራቁቱን የእሳት ሰይፍ ተሸክሞ መጣ። አባ ጳውሊም አንተ ማንህ? ማንንስ ትሻለህ አለው። እኔ ሰይጣን ነኝ። አንተ ወደ እርሱ በለመንክ ጊዜ ጌታ ላከኝ አለ። አባ ጳውሊም የምታስትበትን ሁሉ ትነግረኝ ዘንድ እጠይቅሃለሁ አለው። ሰይጣንም የምትሻውን ጠይቅ አለው። አባ ጳውሊም ያለ እግዚአብሔር ፈቃድ በሰው ላይ ታደርግ ዘንድ ምክንያትህ እንዴት ታገኛለህ አለው። ሰይጣንም ሰው በእግዚአብሔር ሕግ ጸንቶ ሳለ የአብ የወልድ መንፈስ ቅዱስ ስም በሚጠራ ጊዜ በንጽህና ሆኖ የክርስቶስን ስጋና ደም በሚቀበል ላይ ለማደር ስልጣን የለንም አለው። ከዚህም በኋላ የሚያስትበትን ሁሉ ነገረው። በዚያንም ጊዜ የሰይጣን መልኩ ተለውጦ እንደ እሳት ነበልባል ሲሆን አባ ጳውሊም ተመልክቶ ደነገጠ። ወዲያውኑ ከእግዚአብሔር የታዘዘ መልአክ ተገለጸለትና አጽናናው። በዚያችም ሌሊት ከእግዚአብሔር የታዘዘ መቅሰፍት ወርዶ በወሸባ ቤት ያሉትን አጠፋቸው። ከ5 ወንዶችና ከ5 ሴቶች በቀር አልተረፉም። አባ ጳውሊም ለምን እንዲህ ታደርጋላችሁ አላቸው። በየወሩ አንዲት ቀን ወደ ወሸባ ቤት እየገባን ከሚስቶቻችን ጋር ተድላ ደስታ እንድናደርግ አባቶቻችን አዘዙን። በሩንም ዘግተን መብራትንም አጥፍተን በእጃችን የገባችውን ሴት ይዘን እንተኛለን አሉት። ከእናንተ ውስጥ ልጁ ወይም እህቱ እንዴት ያውቃል አላቸው። እንደ እንስሳ በመሆን እንጃ ማወቅ የለም አሉት። ከዚህም በኋላ አባ ጳውሊ የክብር ባለቤት የሆነ የክርስቶስን ሃይማኖት አስተምሮ የክርስትና ጥምቀትን አጠመቃቸው። ስጋውንም እና ደሙንም አቀበላቸው። ከዚህ በኋላ ወደ በዓቱ ተመልሶ ገድሉን በፈጸመ ጊዜ በመልካም ሽምግልና ወደ እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የአንጾኪያ ሊቀ ጳጳሳት የከበረና የተመሰገነ አግናጢዮስ ምስክር ሆኖ ሞተ። ይህም ቅዱስ የወንጌላዊ ዮሐንስ ደቀ መዝሙሩ ነው። በስብከተ ወንጌልም በማገልገል ከእርሱ ጋር ብዙ ሀገሮችን ዙሮ አስተምሯል። ከዚህም በኋላ በአንጾኪያ ሀገር ላይ ሊቀ ጵጵስና ሾመው። በውስጧም ሕይወት የሆነ የወንጌልን ትምህርት አስተማረ። ብዙዎችንም እግዚአብሔርን ወደ ማወቅ መለሳቸው። የክርስትና ጥምቀትንም አጠመቃቸው። በትምህርቱም ልቦናቸውን አበራላቸው። ከዚህም በኋላ ጣዖታትን ለሚያመልኩ ስህተታቸውን በገለጠላቸው ጊዜ ተቆጡ። ወደ ከሃዲው ንጉሥ ወደ ጠራቢዎስ ሄደው ከሰሱት። እንዲህም አሉት፣ አግናጢዮስ የአማልክቶችን አምልኮ ይሽራል እኮን ሰዎችንም እያስተማረ ክርስቶስን ወደ ማመን ያስገባቸዋል። በዚህም ጊዜ ወታደሮችን ልኮ ወደ እርሱ አመጣውና አግናጢዮስ ሆይ ለምን ይህን አደረግክ? የአማልክቶችን አምልኮስ ለምን ሻርህ? ሰዎችን ሁሉ እግዚአብሔርን ወደ ማምለክ አስገብታቸዋልና አለው። አግናጢዮስም ንጉሥ ሆይ ቢቻለኝስ የክብር ባለቤት ወደሆነ ወደ ክርስቶስ አምልኮት ባስገባው ነበር አለው። ንጉሥም ይህን ነገር ትተህ ለአማልክቶቼ ሰዋ፣ አለዚያ በታላቅ ስቃይ ያሰቃያለሁ አለው። በእኔ ላይ የምትሻውን አድርግ፣ እኔ ግን ለረከሱ አማልክቶቼ አልሰዋም። ስቃይንም እሳትም ቢሆን አንበሳም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ልትለየኝ አትችልም አለው። ይህንንም በሰማ ጊዜ ተቆጣ። ያቃጥሉትም ዘንድ አዘዘ። በተለያዩ በብዙ ስቃዮች ያሰቃዩት። በእጆቹም ውስጥ እሳት አድርገው ከእጆቹ ጋር በጉጠት ይዘው አቃጠሉት። ከዚህም በኋላ በዲንና በቅባት እያናደዱ ጎኖችን አቃጠሉ። በሾተሎችም ስጋውን ሰነጣጠቁ። ከማሰቃየትም በደከሙ ጊዜ የሚያደርጉበትን እስቲመክሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችም በዚያ ኖረ። ከዚህ በኋላ አስታወሱት። ከወህኒ ቤትም አምጥተው በንጉሥ ፊት አቆሙት። ንጉሥም አግናጢዮስ ሆይ አማልክቶችን ብታያቸው ውበታቸው በአማረህ ነበር አለው። ቅዱስም ንጉሥ ሆይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖችን የምታስነሳቸው በሽተኞችንም የምትፈውሳቸው ባደረገህ ነበር። ንጉሥም ለፀሐይ ከመስገድ የተሻለ የለም አለ። የከበረ አግናጢዮስም መንግስቱ የሚያልቀው ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለህን ብሎ መለሰለት። ንጉሥም ለራስ መልካም አልክ፣ ግን በመተላለፍ የአንጾኪያንና የሶሪያ ሰዎች ስበህ ወደ ክርስቶስ አምልኮ አስገባቸው እንጂ አለው። የከበረ አግናጢዮስም ተቆጥቶ ንጉሥ ሆይ ከንቱ የሆነ ጣዖትን ከማምለክ ሰዎችን ስለሳብኳቸው ሰማይና ምድርን ወደ ፈጠረ ወደ ክርስቶስ አምልኮ ስላስገባቸው በእኔ ላይ ትቆጣለህን? ለረከሱ ጣዖታችሁስ እንድሰዋ ታዘኛለህን? እኔ ግን ቃልህን ተቀብዬ ለሰይጣናት አልሰዋም፣ ለእውነተኛ አምላክ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው።
በዚያንም ጊዜ ንጉሥ ተቆጣ። ከስጋውም ምን ሳያስቀሩ ይበሉት ዘንድ 2 የተራቡ አንበሶች በላዩ እንዲሰዱ አዘዘ። የከበረ አግናጢዎስም አንበሶች ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝቡ እንዲህ አላቸው፣ ከዚህ የተሰበሰባችሁ እናንተ የሮሚ ሰዎች ቃሌን ስሙ እወቁም። እኔ ይህንን ስቃይ የታገስኩት በትዕቢትና በትምክህት አይደለም፣ የክብር ባለቤት በሆነ በጌታዬ በፈጣሪ ኢየሱስ ክርስቶስ ፍቅር ነው እንጂ። አሁንም እኚህ አንበሶች እንደ ስዴ ፈጩኝ ዘንድ ነፍሴ ወደደች። የክብር ባለቤት ወደሆነ ጌታዬ ኢየሱስ ክርስቶስ ልትሄድ ነፍሴ ሻይታለችና። ንጉሱም ቃሉን ሰምቶ አደነቀ፣ ድንጋጤም አድሮበት እንዲህ አለ፣ የክርስቲያኖች ትዕግስታቸው ምን ይበዛ! ስለ አምልኮት ከአረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን ነው አለ። እነዚህ አንበሶችም ወደ ቅዱሱ ቀረብ ብለው ደንግጠው ቆሙ። ከዚህም በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘው። በዚያንም ጊዜ ደስ ብሎት ነፍሱን በፈጣሪው በክርስቶስ እጅ ሰጠ፣ ልመናኑን ፈጸመለት። እነዚያ አንበሶችም ስጋውን ይዳስሱት ዘንድ አልተቻላቸውም። የክብር ባለቤት ክርስቶስ ዳግመኛ እስከሚመጣ የተጠበቀ ሆነ እንጂ። ከዚህም በኋላ በክብር በምስጋና ከከተማ ውጭ ቀበሩት። እንደዚህም በክብር ባለቤት በጌታችን ኢየሱስ ክርስቶስም በመልካም ተጋድሎ ምስክርነትን ፈጸመ። ለምዕመናንም ጠቃሚ ይሆን ዘንድ ገድሉን ጻፉ። የበዓሉንም መታሰቢያ ያደረጉለት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የአንጾኪያ ሀገር ሊቀ ጳጳሳት የከበረ አባ ፊሎንጎስ አረፈ። ይህም ቅዱስ አስቀድሞ ሚስት አግብቶ ነበረ፣ አንዲት ልጅ ወለደ። ከዚህም በኋላ ሚስቱ ሞተች። የምንኩስናንም ልብስ ለብሶ ታላቅ ተጋድሎን ተጋደለ። ስለ ተጋድሎም ስለ መልካም ትሩፋቱም ለአገልግሎት በመጸመዱና ስለ ቅንነቱ በአንጾኪያ ሀገር ላይ ሊቀ ጳጳሳት እንዲሆን እግዚአብሔር መረጠው። በተሾመም ጊዜ የክርስቶስን መንጋዎች በበጎ አጠባበቅ ከአርዮሳውያን ከመቅዶኒዎስና ከሰባሊዮስ ነጣቂ ተኩላዎች ጠበቀ። በሊቀ ጵጵስናውም ሹመት እንደ መላእክት አኗኗር ኖረ። 2 ልብሶችንም ገንዘብ አላደረገም፣ ወርቅና ብርም ቢሆን አላከማችም። ገድሉንም በፈጸመ ጊዜ እግዚአብሔርን አገልግሎ ከዚህ በሰላም አረፈ። ዮሐንስ አፈወርቅም በድርሳኑ አመሰገነው፣ ትሩፋቱንና ጽድቁንም ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የእግዚአብሔር መልአክ እንዳነጋገራቸው በከዲ ያሉ ጻድቃን ዕረፍታቸው በአንዲት ቀን ሆነ። የአዝቂርም መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ የጻድቃንም በረከታቸው ትድረሰን ለዘላለሙ አሜን። በዚህችም ዕለት የተመሰገነ የከበረ ሐዲስ ሐዋርያ አባታችን ተክለ ሃይማኖት ተወለደ። በጸሎቱ የምትገኝ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 25 በዚች ቀን ከግብፅ ደቡብ ጻ ከሚባል አውራጃ መንጹ ሰብራ ከምትባል ከተማ የከበረ አባት ዮሐንስ ከማ አረፈ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተጸምዱከ ዘልፈ ለለ አነብብቶ ከዘኔቴ መጽሐፈን ተርእሰከ እግዚኦ ጸዲቀ ምሎት ወክፈ እምላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጎበዛቲ መካን እስከ ረጌሌ ቆኖ ሕፃን ለጻፎ በክርታስ ወለዛ ጻፎን ዘርስ ወለዛ አምቦ ስለቆም ሳሊስ ወለሰማ ቃሎ ወዝናፈስ ጸሎተምቦ ማርያም አረጋግታ ሁሉ እንባስ ወሬ ማረና ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትቀ ወአኮ በከመ አብሳነ አውረዘ በሰማያት